ተመልካቾቻችን አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው ላይክ የሚለውን በመጫን ማለት ነው እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል ይገባሉ ማለት ነው አልጎሪዝሙ ያሳያቸዋል ስለዚህ ላይክ ማድረግ አትርሱ ተመልካቾቻችን አድማጮቻችን እኔ ቀጥታ ወደ መረጃዎቼ አልፎ ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን ዛሬ በአዲስ አበባ መስቀል አደባባይ የትግራይ ተወላጆች በህወሓት ላይ የውግዘት ሰልፍ ማድረጋቸው ታውቋል ብልጽግና እንዳዘጋጀው በተመለከተው በዚሁ ሰልፍ ላይ ህወሓት ሰሞኑን ወታደራዊ ምልመላ ማድረጉን በማውገዝ በትግራይ ጦርነት እንዳይኖር የሚጠይቅ ሰልፍ ነው የተዘጋጀው በሌላ በኩል የሀገራዊ ምክክር ኮሚሽኑ ዛሬ አራተኛ ቀኑን ስብሰባውን እያካሄደ ነው በምክክሩ ላይ ያሉ ቅሬታዎችና ውዝግቦች አሁንም በስፋት እየወጡ ይገኛሉ እነዚህን ሁለት አጀንዳዎች በመያዝ ከህግ ባለሙያው የትግራይ ተወላጅ አበራ ንጉስ ጋር ቆይታ አድርጋለሁ ጠበቃ አበራ ንጉስ በጣም ነው ማመሰግነው ብዙ ነገሮችን እንደምናነሳ ተስፋ አደርጋለሁ በተለይ በሁለቱ ጉዳዮች ላይ ትኩረት ሰጥተን እንወያያለን የዛሬውን የመስቀል አደባባዩን ሰልፍ ላስቀድም እንዴት አየው ሰልፉ እንዲሁ በትግራይ ተወላጆች ተካሄደ ቢባልም የብልጽግና አገዛዝ ከጀርባው በፋይናንስም ሆነ መዋቅሩን ተጠቅሞ ያዘጋጀው እንደሆነ ነው የሚነገረው እዛው አዲስ አበባ ነው ያለው ከዝግጅቱ ጀምሮ ዛሬ ሰልፉ በተመለከተ ምን ማለት ይቻላል መልካም መሳይ እንግዲህ በተለያዩ ጉዳዮች ሀገራዊ ጉዳዮች ላይ አስተያየት እንድሰጥ እንድል አመሰግናለሁ እንግዲህ ሰልፉን በተመለከተ በዋነኛነት የትግራይ ተወላጆች በተለይ ደግሞ ፖለቲካዊ ኃይሎች የትግራይ ፖለቲካዊ ኃይሎች ናቸው እነዛ የትግራይ ተወላጆች ከምንለው ይልቅ ህወሓትን የሚቃወሙ በህወሓት ጋር አብረው ሰርተው በፖለቲካ ልዩነት ስልጣንም ይሁን ከክልሉ ርቀው የመጡ አሁን ከብልጽግና ጋር በመስራት በትግራይ ይሁን በኢትዮጵያ ፖለቲካ ውስጥ የራሳችን ሚና ይኖረናል ብለው የሚያምኑ የትግራይ ፖለቲካዊ ኃይሎች የተለያዩ ፖለቲካዊ ኃይሎች ያዘጋጁት ሰልፍ ነው ይሄ ሰልፍ በይዘት ደረጃ ስታየው 2-3 አጀንዳዎችን ይዞ ያነገበ ነው በዋነኛነት የትግራይ ክልል ውስጥ የወጣው አዋጅ ቁጥር 366/2018ን በመቃወም የሚቃወም ነው ሁለተኛው የአፈሳ አጀንዳን የሚቃወሙ ናቸው ሶስተኛው ደግሞ የፌደራል መንግስት በትግራይ ክልል ገብቶ ዳር ድንበሩን ይጠብቅ የትግራይ ህዝብን ከሌሎች እንደማናቸውም ኃይሎች መብቱና ህገ መንግስታዊ መብቶችን ያስጠብቅ የሚሉ ናቸው በይዘት ደረጃ ስታዩ በተልእኮ ደረጃ ስታዩ ግን ግልጽ ነው በኢትዮጵያ ይሁን በትግራይ በተለይም ያለው ፖለቲካዊና የጸጥታ ደህንነት ችግር ይታወቃል ጥሩ እንዳልሆነ ክልሉ ከጊዜ ወደ ጊዜ በከፋ የጸጥታና የደህንነት ፖለቲካ ውስጥ እንዳለ በረጅም ጊዜ ሂደት ውስጥም ይሄ ምስቅልቅል ውሎ እያደረ እየባሰበት እንደመጣ ከዚህ በፊትም ስንወያይ ነበር እዚህ ውስጥ ላይ የትግራይ ሁኔታ እንዲሁም የኢትዮጵያ ሁኔታ ወደዚህ ደረጃ የትግራይም የኢትዮጵያ ፖለቲካ የጸጥታና ደህንነት ፖለቲካ እንዲሆን የጦርነት ፖለቲካ እንዲሆን ችግር በመፍጠርም ይሁን መዋቅራዊ መፍትሄ በማምጣት ረገድ ከፍተኛ ድርሻ ያለው የፌደራል መንግስት ታሳቢ ያላደረገ ጫና ላይ እንዲገባ ያላደረገ ግዴታው እንዲወጣ ጫና ላይ ያላደረገ ሰላማዊ ሰልፍ ነው በሌላ አማርኛ ብልጽግና ወይም ገዢ ፓርቲ ህወሓትን እያወገዘ ህወሓትን በፖለቲካ እየፈረጀ ያለውን በጠላትነት እየፈረጀ ያለውን ሁኔታ ጁኒየር ፓርትነር ሆነው ነው እየሰሩ ያሉት እንጂ ዘላቂ መፍትሄ ሐሳቡ ሁሉንም አቀፍ በችግር መፍታት ላይ ድርሻ ያላቸውን አካላቶችን ያወገዘና የሚያሳስብ ሰልፍ አይደለም ባጭሩ ብልጽግና ሎያል ኦፖዚሽን ለብልጽግና ታማኝ ተቃዋሚዎች የሆኑ የትግራይ ፖለቲካዊ ኃይሎች ያሰባሰቡት ሰልፍ ነው በአላማ ደረጃም በኤልኤፍ ዛሬም ይሁን ትናንት ወይ ደግሞ ነገ ወዲያ በትግራይ ክልል ይሁን በኢትዮጵያ ፖለቲካ ስለሚኖረው ድርሻ ዝቅተኛ እንዲሆን ወይ ደግሞ ከናካተው እንዲገለል ፌደራል መንግስት ፍላጎት አለ ያን ፍላጎት በሌላ አማርኛ በሌላ ኃይል የሚያስነግርበት መድረክ ነው እነዚህ ሰዎች ትናንት በዛ ወገን ሆነው 2013 ጀምሮ 2011 12 ጀምሮ ፌደራል መንግስት ሲያወግዙ በጠላትነት ሲፈርጁ አልፎ ተርፎም ጠመንጃ ያስተው ሲዋጉት የነበሩ ኃይሎች ከፊሎቹ ናቸው እዚህ መጥተው ያለው አሁን ደግሞ በተመሳሳይ ሚና በተለያየ ቦታ ማለትም ትናንት በትግራይ ነበሩ አሁን ደግሞ ከፌደራል መንግስት ጋር ሆነው የጦርነት ነጋሪት የጦርነት ፕሮፓጋንዳ የጦርነት ኃይልን የማሰባሰብ ድምጽን የማሰባሰብ ለፌደራል መንግስት ዲፕሎማሲያዊ አድቫንቴጅ እንዲያገኝ የሚሰሩ ኃይሎች ናቸውና ይሄን ይመስላል ስለዚህ ሰልፉ ከሞላ ጎደል በይዘት ደረጃ በዝርዝር አጀንዳዎች በተናጠል አጀንዳዎች ስታዩ እውነትም የትግራይ ችግር የሚገልጸው ቢመስልም በመፍትሄነት ግን በዋነኛነት ግን ህወሓትን ላይ ጫና መፍጠር ፌደራል መንግስት ኢትዮጵያ ውስጥ ካለው የችግር ባለቤትነት ትግራይ ላይ እየፈጠረ ያለው ችግር ግን ሁሉ በሙሉ ነፃ የሚያደርግ እነሱን ደግሞ ፌደራል መንግስት ደግሞ ይሄን ጉልበት አድርጎ ምናልባትም ነገ ወደ ለሚለኮሰው ጦርነት ከፍተኛ የህዝብ የዲፕሎማሲ የበላይነት የፖለቲካ የበላይነት ይዞ ትግራይ ውስጥ በህወሓት ላይ ድል እንዲቀላጅ የሚያደርጉ የፕሮፓጋንዳ ማሽኖች የጦርነት አበጋዞች አድርጌ ነው የተረዳሁት ግንዛቤ
ጠበቃ አበራ ንጉስ እንግዲህ ቅድመ 2013ም ይመስላል አሁን በሰልፉንም ሌሎች ብልጽግና መገናኛ ብዙሃን የሚያስተላልፏቸውን ተከታታይ የሆኑ የፕሮፓጋንዳ ስራዎችን ስንመለከት በአጠቃላይ በትግራይ ያኔ የተካሄደው ጦርነት ዋዜማው ላይ ያለውን ነገሮች ነው የሚያስታውሱት። እንግዲህ በኢትዮጵያ ሰልፍ ማድረግ አይቻልም፣ ብልጽግና የፈቀደው ሰልፍ ብቻ ነው የሚከናወነው። ሌሎች ኢትዮጵያውያን ድምጻቸው የሚያሰሙበት ቅሬታቸውን፣ ሌሎች ስሜቶቻቸውን የሚገልጹበት እድል አይሰጣቸውም። እንደዚህ ብልጽግና የሚፈልገው ከሆነ ግን ከማስተባበር ባለፈ መዋቅሩን ሁሉ ለዚህ ሙሉ በሙሉ በመዋል የአዲስ አበባ ከተማ አስተዳደር ብልጽግና ጽህፈት ቤት በባለቤትነት የመራው እንደሆነም ነው የሚነገረው። ስለዚህ ቅድመ 2013ን ያስታውሰን ይሆን እንዲህ አይነቱ እንቅስቃሴ ሌሎችንም ጨምሮ? ግልጽ ነው፣ እውነት ነው፣ ምንም ጥያቄ የለም። በጣም የሚያመሳስላቸው ሁኔታ ነው ያለው። ቅድመ 2013 በትግራይም ይሁን በፌዴራል መንግስት ላይ የነበሩ የጦርነት ፕሮፓጋንዳዎች፣ የጦርነት ዝግጅቶች፣ ህዝባዊ ድጋፎችን በማሰባሰብ ሰልፎችን በመጥራት አንዱ ለአንዱ በጠላትነት በመፈረጅና በማውገዝ የነበሩ አጠቃላይ ሁኔታዎችን በግልጽ ያሳያሉ። በግልጽ ነው ያሳያሉ። ምንም ጥያቄ ነው። በትግራይ በኩልም አሁን እየወጡ ያሉት መረጃዎች እሱን ያሳያሉ። በተመሳሳይ በፌዴራል መንግስት ተዋንያን ቀይሮ እሱን ነው የሚያሳየው። ፌዴራል መንግስት በዚህ ሰልፍን ይደግፋል። እነዚህ ሰዎችን ብዙ ድጋፎች የሎጂስቲክ ድጋፍ ያደርጋል። መዋቅሩን ተጠቅሞ ህዝብን ያሰባስብላቸዋል። ከዛ አልፎ ተርፎ በዋነኛነት የሚዲያ ሽፋን ይሰጣቸዋል። እንዲሁም ለዚህ ሰልፍ ተመጋጋቢ በሆነ መልኩ የፌዴራል መንግስት የሚቆጣጠራቸው የሚዲያ አውታሮችን በተመሳሳይነት ህወሓትን በጠላትነት እየፈረጁ የተለያዩ የፖለቲካ ጥምረቶችና ትብብሮች አሉ ብለው በተለይ ጽምዶ በማንሳት ከህወሓት ጋር ይሰራሉ ተብሎ የሚታሰቡ ሻዕቢያ እንዲሁም በግልጽ አሁን በዛሬው ሰልፉ እንደተንጸባረቀው ፋኖንም በመጥቀስ የማውገዝ ሁኔታዎች እየታዩ ነው። እነዚህ የቃላት ጦርነቶች፣ የፖለቲካ ጦርነቶች ውሎ አድረው ዝሮ ጦርነት የሚጀመረው በፕሮፓጋንዳ ነው፣ በአፍ ነው፣ በቃላት ነው፣ በዘለፋ ነው፣ በማውገዝም ነውና በተመሳሳይ ሁኔታ ይሄን ያሳያል። ይሄ ደግሞ ዝም ብሎ የመጣ ሳይሆን ቀድሞም እያደገ የመጣ ለጦርነት ምቹ ሁኔታዎች እየተፈጠሩ መጥተዋል። ስለዚህ የ2013 ቅድመ 2013 በግልጽ የሚመሳሰለው ሁኔታ ራሱ ላይ አሁን ላይ አለ ብዬ አምናለሁ። እንግዲህ ጠበቃ አበራ ሰሞኑን በመጠነ ሰፊ በሆነ መልኩ የፕሮፓጋንዳው እንቅስቃሴ አንድ ነገር ሊመጣ እንደሚችል አመላካች ነው። በተለይም ህወሓትን ማውገዝ፣ ይሄ ጽምዶ የተባለውን ማውገዝ ሰሞኑን በፋና ቴሌቪዥንም በኢትዮጵያ ዜና አገልግሎትም እንደዚሁ እነ ወይዘሮ ኬሪያ ኢብራሂም ቀርበው ለሻዕቢያ ከምንላላክ ለብልጽግና ብንላላክ ይሻላል ብለው እንደው የአሽከርነት ምርጫ ውስጥ የገቡ እነ ገብሩ አስራትም እንደዚሁ ብልጽግናን ለማዳን በሚመስል መልኩ ህወሓትን ለማውገዝ የሄዱበት ርቀት፣ እነዚህን ነገሮችን ስናይ የዛሬውን ሰልፍ ጨምሮ የነጌታቸው ረዳ የነጻድቃን ገብረትን ሳካሄድ በአጠቃላይ በትግራይ ጦርነት ውስጥ መሪ ተዋናይ የነበረ ያ ሁሉ እልቂት ሲከሰት በዋናነት አጋፋሪ የነበረውን ስርዓት ደግፈው ከጀርባው ነው ከጎንም ከግራም ከቀኝ ነው የመጡበት ሁኔታ ምንድነው የሚያሳየው? የትግራይ ልሂቃን አጠቃላይ አዲስ አበባም ያሉትንም ጨምሮ በዚህ አንጻር አሰላለፋቸውን ከብልጽግና ጋር ማድረጋቸው እንደው እንዴት ይታያል? ምክንያቱም ገና ጠባሳው አልሻረም። የዚህ ዋና ተዋናይ ብልጽግና እና የብልጽግና መሪዎች እንደሆነ እየታወቀ ከነዚህ ጎን መሰለፋቸው ምን ማለት ነው? መልካም እንግዲህ በሳይ የትግራይ ፖለቲካ አንተም በግል ስትከታተለው ነበር። አልፎ አልፎ ደግሞ ከኔ ጋር አንድ ሁለቴ የትግራይ ፖለቲካ አሁናዊና መጪው ጊዜ ምን ይመስላል ብለን የተወያየንባቸው ጊዜያቶች አሉ። አሁን እየታያለው የዛ ቅጥያ ነው። መጀመሪያው ቲፒኤልኤፍ ከፕሪቶሪያ በኋላ የኃይል አስተላለፍ ለውጡ መምጣቱ በአገሪቱ ስለተከሰሰ በህወሓትም የኃይል አስተላለፍ ለውጦችን ተከስተዋል። ያም አንዱ የህወሓት ክፋይ ከፌዴራል መንግስት ጋር ሆነን ጸረ ፌዴራል መንግስት የሆኑ ኃይሎችን ጋር መዋጋት አለብን ወይ ደግሞ መታገል አለብን ብሎ አምነዋል። ከፌዴራል መንግስት ጋር ሆነን መቀጠል አለብን፣ የስልጣን ጥያቄያቸው ሊያረጋግጥልን ይችላል ብለው ስላመኑ ትግራይ እያሉ ይዘው ከፍተኛ ውግንና አሳይተዋል። በውሎ እያደረ ከአንድ ዓመት ከሁለት ዓመት በኋላ በተለይ አቶ ጌታቸው ከስልጣን ከተሰናበቱ በኋላ በግልጽ የአንዱ ክፋይ በተለይ የነ ደብረጽዮን ቡድን ደግሞ ከአገር ውስጥ ኃይሎች ጋር መገናኘቱን የሚያመላክቱ ምልክቶችን እየወጡ ነው። በግልጽ ፖለቲካ ውግንናም የሚያሳዩ ወታደራዊ ትስስር መኖሩን ማረጋገጥ ባንችልም አንዱ ለአንዱ የመፈላለግ ስሜቶችን አድገዋል። በተለይ ከፋኖና ከሸኔ ከውጭ ደግሞ ከሻዕቢያ ጋር። ስለዚህ የህወሓት ፖስት ፕሪቶሪያ አግሪመንት ከሁለት ተከፍለው ወደ ሁለት የተለያዩ አካላቶች መሄዳቸው የሚያሳየን የትግራይ ፖለቲካ ገና መፍትሄ ሊያገኝ ሳይሆን ያለፈውን ቁስል ያለፈውን በጠባሳ ሳይድን አሁንም ለሌላ የጦርነት ዙር ለዛውም ትግራይ ከሁለት ተከፍለው በሁለት የተለያዩ አስተላለፎች ሆኖ የሚያደርጉት አደገኛ ጦርነት ፊት ለፊታችን እንዳለ ያሳየኛል። ይሄ ደግሞ ትግራይ ምን ላይ እንደሚጥላት ይታወቃል። ምክንያቱም ትግራይ ያልሻረው
የተፈጠረ ቁስል አለ የወደመ ልማት አለ በተለይ ደግሞ በጦርነቱ ምክንያት ትራውማታይዝድ የሆነ ወይ ደግሞ ስነልቦናዊ አለመረጋጋት ያለው ማህበረሰብ ያለበት ሁኔታ ነው ያለው በዚህ ላይ አዲስ ጦርነት ለዛውም ሰፊ የሚባል አሰላለፎች በነገራችን ላይ በብልጽግናም ይሁን በሌላ ወይ ደግሞ በነደብረጽዮን በሻዕቢያ በኩል ወይ ደግሞ ከፋኖች የተሰለፉ ኃይሎች አሁን በባህሪም በጦርነቱ በባህሪም በሚያሳትፋቸው አካላቶችም ይሁን በሚሸፍነው ሁኔታ የትግራይ ጦርነትም ለማለት ይከብዳል ግን መዘዙ ግን በጣም ከባድ ነው ብዙ ኃይሎች የሚሳተፉበት ዓለም አቀፋዊና ቀጠናዊ ኃይሎች የሚሰለፉበት ስለሆነ ውድመቱ የትየሌለ ነው ብዬ አምናለሁ በ2013 ይከፋ ይችላል የሚል እምነት አለኝ ስለዚህ ከትግራይ አንፃር ስታየው በጣም አደገኛ የሆነ ኢሊቱ ሁለት ኃይሎች ተከፍለው ለዛውም ትናንት ጠላቴ ነው ብሎ ከሚፈርጀው የተለያዩ ኃይሎች ተወሽቆ የሚያደርገው ጦርነት ነውና የትግራይ ዕጣ ፈንታ ያሳስባል ይሄ ጦርነት በተለይ እንደምንም ብሎ ከተጀመረ አልተጀመረም ማለት አይቻልም ወደ ተማላ ፉል ፍሌጅድ ጦርነት ከተሸጋገረ ለትግራይ ይዞት የሚመጣው ጦስ አደገኛ መሆኑን ያሳየኛል በጣም የሚገርምህ በትግራይ ያሉት ኃይሎችም ይሁን በተለይ ከሻዕቢያ ጋር ወግነዋል ተብሎ የሚታሰቡ የህወሓት ክፋዮችም ይሁን በዚህ ከብልጽግና ጋር ተሰልፈው ያሉት የትግራይ ኤሊቶች ወይ ደግሞ የትግራይ ፖለቲካል ኃይሎች ነገታቸውንም እነ ጀነራል ጻድቃን የሚያዙት ዙሩንታ ቢሶች ናቸው በነገራችን ላይ ትናንት ፌደራል መንግስትም ይሁን ሻዕቢያ በእኛ ላይ ጄኖሳይድ ፈጽሞብናል ጄኖሳይዳል ጦርነት ነው የታወጀብን አሁንም ጄኖሳይድ ሰለባዎች ነን እኛ የጄኖሳይድ ሰርቫይቫል ነን ከጄኖሳይድ የተረፍን ምስክሮች ነን ብለው በአንድ ሳይድ ያወራሉ ወይ ፌስቡክ ገጻቸው ላይ ይጽፋሉ ወይ በትግርኛ ያወራሉ በአማርኛ ደግሞ አንዱ ለአንዱ በተለይ የነደብረጽዮን ለሻዕቢያ የነ ጌታቸው ደግሞ ለፌደራል መንግስት ደግፈው በዛ ምላሳቸው ተመሳሳይ የድጋፍ ፖለቲካ ሲያራምዱ ስታይ ምን ያህል የትግራይ ፖለቲካ መርሁ ስቶ ነውረኝነት ላይ የተዘፈቀ መሆኑ ያሳያል ይሄ ደግሞ በዘላቂነት ለትግራይ የሚጎዳ መሆኑ ነው የምረዳው እንግዲህ ምናልባት አሁን አይቀሬ የሆነ ነገር እየመጣ ነው የትኛውም በብልጽግና በኩል የተደራጀ ፕሮፓጋንዳ ዘመቻም ይሁን አሁን እንደዚህ አይነቱ የዛሬው አይነት ሰልፍ ሌሎችም እንቅስቃሴዎች ቢደረጉ የማይቀር ነገር ወደ ጫፍ የደረሰ ይመስላል ጠበቃ አበራ እንደውም ሰሞኑን እንደምንሰማው በሶስት አቅጣጫዎች ህወሓት ሰብሮ ይገባል በሚል የብልጽግና ጀነራሎች ከፍተኛ ዝግጅት ያደረጉ ወታደሮቻቸውንም በተጠንቀቅ እንዲቆሙ ያደረገ ይገኛል እንደው ምንድነው መላው ታዲያ የትግራይ ህዝብ አሁንም ዳግም ወደ ጦርነት ይገባል ህወሓት ዛሬ ባወጣው መግለጫ ሰልፉን የተሳተፉትን ከሃዲዎች ሲል ነው የጠቀሰው ትግራይ የለውና ጦርነት ነው የምትገጥመው አሁንም ቢሆን ከዘራጥፊውና በጄኖሳይድ ከሚጠየቀው አብይ ጎን የተሰለፋችሁ የትግራይ ተወላጆች በኩል ደረጃ የትግራይ ህዝብ ይፋለማቸዋል ሲሉም ነው ህወሓቶች እየገለጹ ያሉት በግራ በቀኝም እንግዲህ ወደ ጦርነት ለመግባት እየተዘጋጁ ይገኛሉና ምንድነው ከዚህ በኋላ ሊሆን የሚችለው መልካም እንግዲህ አሁን ትግራይን በተመለከተ ጦርነት አልተጀመረም ማለት አይቻልም ጦርነቱ ፌደራል መንግስት የሆነ ወቅት ላይ በሰሜን ምዕራብ ትግራይ ጎማህለ የሚባለው አካባቢ የድሮን ድብደባ አድርጓል በተለያየ ጊዜ የሚግና የአየር ሁኔታ ሚጎችን ልኮ በመቀለም ይሁን በተለያዩ አካባቢዎች ወታደራዊ ማስጠንቀቂያ የሚመስል ዲተራንስ የሚመስል አሳይቷል ስለዚህ ጦርነቱ አልተጀመረም ስንል ፉል ፍሌጅድ አልሆነም በዚህኛው ወገን ጥቃት ሲደረስ በዛኛው ወገን ጥቃት አልሰጡም የራሳቸው ምቹ ሁኔታና ጊዜ መርጠው ይንቀሳቀሳሉ ተብሎ ይታሰባል ስለዚህ የትግራይ ፖለቲካም ብለን አሁን መወሰን የሚከብደኝ ይመስለኛል እውነት ለማውራት እኔ ታንጂብል የሆነ ወይ ተጨባጭ ማስረጃ ባላቀርብም ፋኖች ከህወሓት መስራታቸው የማይቀር ነው ይሄ ተፈጥሯዊ የኃይል አስተላለፍ ውጤት ነው ምክንያቱም ነገታቸው ከአብይ አህመድ ጋር እና ደብረጽዮን ከሻዕቢያ ጋር ከሰሩ ፎር ስትሮንገር ሪዝን ከፋኖች ጋር ይሰራሉ ፋኖ ደግሞ ውሎ አድሮ ኔጎሺዬቢሊቲው ጨምሯል ወታደራዊ አደረጃጀት ፖለቲካዊ ክንፍ ያለው ከዛው አልፎ ተርፎ ቀለል በማይባል የሰው ኃይል ይሁን የተጠናክሮ የወጣበት ወቅት ነው ያለው ስለዚህ ኔጎሺዬብል ወይ ደግሞ ማንንም የሚመኘው ከሱ ጋር ሊሰለፍ ከሱ ጋር ሊደራደር ወደሚችል ኃይል ተቀይሯል ስለዚህ ሀገራቸው ውስጥ ያለው ኃይል ዝም ብሎ በዘፈቀደ ያልፉታል ብዬ ይሄ አማራጭ ያልፉታል ብዬ አላምንም በተለይ ለደብረጽዮን ይሄ ወርቃማ ዕድል ነው ብዬ ነው የማምነው ምክንያቱም የሀገር ውስጥ ኃይል ነው ከዛ ባተረፈ ደግሞ በጂኦግራፊው ቅርበት ያላቸው ወታደራዊ ይሁን ፖለቲካዊ ድጋፍ ለማድረግ ቅርብ የሆኑ ኃይሎች እንደመሆናቸው መጠን ስለዚህ ጦርነቱ ምንም እንኳን በዘልማት የትግራይ ጦርነት እየተባለ የሚሰጠው እንጂ እኔ የሙሉ ኢትዮጵያ ጦርነት ነው ብዬ ነው የማምነው ምክንያቱም ፋኖች ይሳተፉበታል ሸኔዎች ይሳተፉበታል ብዬ አምናለሁ በፋኖም ይሁን በሸኔም ይሁን በህወሓት አትሊስት ስትራቴጂክ አሊያንስ ለጊዜው ያልተፈጠረ ሊሆን ይችላል ወይ ደግሞ መረጃ ላይ ደርሰን ይችላል ሌላ ቢቀር ግን የጋራ ጠላታችን ብለው ግን ስልታዊ መደጋገፋቸው ግን የማይቀር ጉዳይ ነው ይሄ ማንም ጀማሪ ወይ የፖለቲካ የሚያውቀው ሰው ሊገምተው የሚችል መላምት ነው ብዬ አምናለሁ ስለዚህ እንደዛ ከሆነ ጦርነቱ ኦሮሚያ አማራ ትግራይ ነው ማለት ነው ያ ምን ማለት ነው የትግራይ ጦርነት በዘልማድ ነው እንጂ የኢትዮጵያ ጦርነት ነው ስለዚህ ይሄ ጦርነት ደግሞ ሙሉ በሙሉ አገሪቱ ወደ ስቴትለስ ሊያመራት ይችላል አንድ ይሄ ጦርነት ብሎ በአንድ ቀን ወይ በሁለት ቀን የሚያልቅ አይደለም ረጅም ጊዜ ሊወስድ ይችላል 4-5 ዓመት ሊወስድ ይችላል በተፈጥሮው ደግሞ የተራዘመ ጦርነት ኢኮኖሚን ያደቃል ማህበረሰባዊ ትስስርን ያዳክማል ውል አድሮ ደግሞ በትንሹ መንግስት አልባነትን ያስከትላል ስለዚህ ኢትዮጵያ ላይ ይሁን ትግራይ ላይ ይዞት የሚመጣው
ማስመጠጥ በጣም ከባድ ነው። ያ ስለሆነ መፍትሄው ምንድነው የሚለው የሚመክሩ ሀገራቸውን የሚወዱ ሰዎች ሊያሳስባቸው ይገባል ብዬ አምናለሁ። ስለዚህ ይሄ ይመስላል የኔ እይታ። እንደው ጠበቃ በራ ይሄ እንግዲህ ያለ ነው። አሁን ጦርነት ያንዣበበበት በአንዳንድ አካባቢዎች የቀለጠ ጦርነት እየተካሄደ ያለበት ዛሬ ለምሳሌ 3ኛ ቀኑን የያዘው ደጋዳሞት ላይ ከፍተኛ ውጊያ ነው እየተደረገ ያለው። በተለያዩ የኢትዮጵያ አካባቢዎች ያለ መረጋጋቱ ከዕለት ወደ ዕለት እየጨመረ ነው የመጣው። አብይ በቅርቡም ደብረ ማርቆስ ሄዶ የተናገረው ምን ያህል ህብረተሰቡ ጭንቀት ላይ እንዳለ መታገት በሱ ሽፍቶች ብሎ የሚገልጻቸው ግን የታጠቁ ኃይሎች በሚያደርጉት ወታደራዊ እንቅስቃሴ ብዙ አካባቢዎች በሰላም እጦት ውስጥ እንዳሉ ይታወቃል። እዚህ ነገር ውስጥ ያለች ሀገር ደግሞ አዲስ አበባ ላይ ምክክር ተቀምጣለች። እንዴት አየሁ? ሳሊዞ ስርቆት አይሆንም ይባላል። ጦርነት ይዘ ምክክር እንዴት ይቻላል የሚል ጥያቄ ይነሳል። በጣም ቀላል ጥያቄ። ስለ ምክክር ስታስብ ጦርነትን ወደ ኋላ አድርገም ጥይት የማይጮህበት ሀገር ፈጥረ የሰላም ሁኔታ በቀደመበት መልኩ መካሄድ የሚገባው ምክክር ጦርነት ባለበት ሀገር ውስጥ ሰላም መደፍረስ ባለበት ሀገር ውስጥ ግን ይቻላል ብሎ አብይ አህመድ አስጀምሮታል። እንዴት እየተከታተልከው ነው? መልካም እንግዲህ የምክክር ኮሚሽኑ ዛሬ የመጨረሻው ተብሎ 4000 ሰዎች ተገኙበት በተባለ የምክክር መድረክ ተከፍቷል። አጀንዳዎቹም በቁጥርም ታውቀዋል፣ በይዘትም በዝርዝርም ታውቀዋል። እንደ መንግስት አባባል ማለት ነው። አሁን ይሄ እንደዚህ አይነት ምክክር ሀገራዊ ምክክር ነው ወይስ ምናልባት ጠቅላይ ሚኒስትሩ ያሉበት የአራዳ ክፍለ ከተማ ምክክርም ልትለው አትችልም። ምክንያቱም ለአራዳ ክፍለ ከተማ የሚወክል አይደለም ይሄ ህዝብ። ምክንያቱም በተለያዩ የምክክር መድረኮች ቁጥርን ብቻ ሳይሆን ወካይነትን፣ የሀሳብ ወካይነትን ተጽዕኖ ፈጣሪ ፖለቲካዊ ኃይሎች የሚያነግቡት እና ለወከሉት ማህበረሰብ ሲወክሉ ነው ምክክር ኮሚሽኑ ከሞላ ጎደል የተሳካ ሊባል የሚችለው። አሁን በተጨባጭ እንግዲህ እንደምታየው ኢትዮጵያ በዘርፈ ብዙ በብዙ መንገዶች ጦርነት ውስጥ ነው ያለችው። አማራ ክልል ከፍተኛ ጦርነት ውስጥ ነው ያለው። ኦሮሚያ ክልል ከፍተኛ ጦርነት፣ ትግራይ ቴክኒካሊ ስፒኪንግ የፌዴሬሽኑ አካል ነው ትሎ በማያስደፍር ሁኔታ ነው የሚገኘው። ሌሎች አካባቢዎችም ጦርነቱ የፈጠረው የጸጥታና ደህንነት ችግር ውስጥ ደቡብ ክልል አሁን ጦርነት ውስጥ የለም ማለት አይቻልም። የብዙ የስርዓት አልበኝነት ማዕከል ሆኗል። ብዙ ወንጀል የሚፈጸምበት ሆኗል። መንግስት ትኩረቱ ወደ ጦርነት ስላደረገ እነዚህ አካባቢዎች የተረሱበት አካባቢ። በጋምቤላ በኩል ከፍተኛ ጦርነት አለ። አልፎ አልፎ የውጭ ኃይል 2 እና 3 ወረዳዎች የተቆጣጠሩበት አጋጣሚ አለ። በአዲስ አበባም ቢሆን እውነት ለማውራት ህዝቡ የራሱ ባህል እና የመንግስት ማዕከል ሆኖ ያዳበረው አዲስ የመንግስትነት ጥቅም ስለሚያውቅ ካልሆነ በስተቀር ቢሮክራሲው ተዳክመዋል። የጸጥታና ደህንነቱ መዋቅር በሚያሳዝን ሁኔታ ሙስና ውስጥ የተዘፈቀ። ስለዚህ መንግስት እዚህ ላይ መንግስት ነው የምንልበት የራሳችን በቂ ምክንያት ስላለን ነው እንጂ በዘልማድ የአንድን መንግስት ተግባርና ፕራይመሪ ፋንክሽኑ ጸጥታና ደህንነት በማስከበር ብቻ ብለካውካ መንግስት አለበት የሚያስብል ሁኔታ የለም። ስለዚህ በዚህ ሁኔታ ውስጥ የሚደረግ ምክክር ኢትዮጵያ ውስጥ ላለችበት ሁኔታ ሌላ አባባሽ ምክንያትና ፖለቲካዊ ጭብጦችን ይዞ መቅረብ ነው። ብልጽግና አሁን ምክክር እያደረገ ያለው ጦርነቱን ለማባባስ ኢትዮጵያ ውስጥ ያለው የጸጥታና ደህንነት እንዲሁም የከፋ የፖለቲካ ሁኔታ ለማባባስ አጀንዳ ይዞ እንደመጣ እንጂ መፍትሄ ይዞ እንደመጣ አልቆጥሬው አላውቅም። ከመጀመሪያው ጀምሮ ምክክር ኮሚሽኑ እንደምታውቀው ከአቋቋሙ ጀምሮ የገለልተኝነት ችግር ያለበት፣ የተአማንነት ችግር ያለበት፣ ብዙ የኢትዮጵያ ኤሊቶች አቋቋሙና አመሰራረቱ ላይ ጥያቄ ያነሱበት ነው። እሱን ሳይስተካከል ታለፈ። በአሳታፊነቱ መሰረታዊ የሚባሉ ወይ ተጽዕኖ ፈጣሪ ነው ምንታቸው ይችላል እንደ ታጣቂዎቹ ከፍተኛ እንደ ሸሪል ትችላለች ከፍተኛ የህዝብ ድጋፍ ያለባቸው ኃይሎች ናቸው። በአካባቢ ቁጥጥራቸው ጨምረዋል። ኔጎሺዬቢሊቲ በጣም ከፍተኛ ኔጎሺዬቢሊቲ ያላቸው ናቸው። በጣም ትርጉም ያለው ፖለቲካዊ ጥያቄ ያነገቡ ኃይሎች ናቸው። እነዚህንም ሳትይዝ በሲቪል በሰላማዊ ፖለቲካ ውስጥ የሚታገሉ ኃይሎች ኤፎኮ ብትላቸው ጥንታዊ ኤፎኮዎች ከትግራይ ህወሓትም ቢሆን እንደ አንድ ፖለቲካ ተዋ እንደ ፓርቲ ባናየው እንኳን እንደ አንድ ህጋዊ ፓርቲ እንደ አንድ ፖለቲካዊ ተዋናይ ስታየው የሌሉበት ብዙ ራሳቸው ኢህአፓ ራሱን ያገለለበት ሌሎቹ የራሱን የሚመስሉ ሎያል ኦፖዚሽን የሆኑ ራሱ በራሱ የራሱን ድምጽ የሚያስተጋቡ አልፎ ተርፎ አንዳንዶቹ ደግሞ ከሲቪል ቢሮክራሲው የኑሮ ሁኔታው ተጭኖበት የፖለቲካ አማራጭ ከቤቱ ጣጣ ከቤቱ ችግር በላይ ማየት ያልተሳነው ጥቂቶችን ይዘ የሚደረግ ምክክር በጣም የሚያሳዝን ችግር ፈጣሪ አካሄድ አድርጌ ነው የምቆጥረው። ከዛ በተረፈ ግን አሁን ተጀምሯል በሚባለው የምክክር ኮሚሽን እንኳን ስንት መሰረታዊ የሚባል ግድፈት የታየበት መሆን መረጃዎች እየወጡ ነው። በጣም የሚገርም መሳይ አሁን በምክክር ኮሚሽኑ 8 አጀንዳዎች አሉ። የምክክሩ ኮሚሽን ለይቻቸዋለሁ ያላቸው 8 አጀንዳዎች ሁሉም ተወያይ ሊወያይባቸው ነው የሚገባው በምልአትን። አሁን የተደረገው ግን አንዱ ቡድን አንዱ አጀንዳ ይሰጠዋል፣ ሌላ ቡድን ሌላ አጀንዳ ይሰጠዋል። በሌላ አማርኛ ምን ማለት ነው? አንዱ ቡድን ከ7ቱ አጀንዳ አንዱን ነው የሚያውቀው እንጂ
ሌሎች አጀንዳዎችን አያውቃቸውም። ከዛ በተረፈ ግን ኤክስፐርት የሆነ ኦፒኒየን የሚፈልጉ ጥልቅ የሆኑ ሙያዊ ጥልቅ የሆኑ ፖለቲካዊ የሆኑ አጀንዳዎች ለማይመለከታቸው ሰዎች የደረሳቸዋል። ለምሳሌ የድሬዳዋና የአዲስ አበባ ጉዳይ ለቄሶች ለሃይማኖት አባቶች ደርሷቸዋል። እነሱ ይሄ ጥልቅ የሆነ ሌላ ተሞክሮ ያላቸው በፌደራል ስርዓቱ በፌዴሬሽኑ እንከኑ የሚያውቁ የሌሎች ሀገር ተሞክሮ የሚያውቁ ምሁራኖች እና የህብረተሰብ ክፍሎች በተለይ ቀረብ ያሉ ሙያዊ አስተያየት የሚሰጡበት አጀንዳ ለሃይማኖት አባቶች መስጠት ምን ማለት ነው? እና እነዚህ መሰል ግድፈቶች የሚያሳየው ምርጥ የምክክር ኮሚሽኑ የይስሙላ ምክክር ነው። የይስሙላ ብቻ አይደለም። በነገራችን ላይ የምክክር ኮሚሽኑ ጠቅላይ ሚኒስትሩ በግል ብልጽግና እንደ ፓርቲ በመጪው ጊዜ ያላቸው ፖለቲካ ፍላጎት ማጸደቂያ ህዝባዊ ማስመሰያ ህጋዊነት ማላበሻ መድረክ እና ድራማ እንጂ እንዲሁ የኢትዮጵያ ችግር ይፈታል ተብሎ ታስቦ አይደለም። በዚህ ሁኔታ የሚደረግ ዝክር ችግርን ሲያባብስ እንጂ ችግርን ሲያቃልል አላየነውም። ሊያቃልልም አይችልም። ይሄ ግልጽ ነው። ከዚህ በፊትም በምርጫ ጉዳይም ብዙ ጊዜ አስተያየት ሰጥቷል። ይሄ የኢትዮጵያ ችግር በእውነተኛና ተአማኒነት ባለው ፖለቲካዊ ውይይት ነው የሚፈታው። ምርጫ ችግር ከመፍታት ይልቅ ያባብሳል ብለን ብዙ አስተያየት ሰጥተን አሁን ምርጫው ከተካሄደ ማግስት እኮ ኢትዮጵያ ውስጥ ችግሮች ሲባባሱ እንጂ ሲቀሉ አላየንም። የመንግስት በተመሳሳይ ሁኔታ ይሄ ምክክር ኮሚሽን አሁን ይዞት የሚመጣው አሉታዊ ጉዳይ እንጂ አዎንታዊ ጉዳይ የለውም ብዬ ነው የማምነው። ድራማ ነው። ለአንድ ሰው ወይ ደግሞ ለአንድ ፓርቲ በአንድ ጉዳይ ለዛም ፕሪዲተርማይን ነው። አጀንዳዎቹ ታውቀዋል። የመንግስትን የጠቅላይ ሚኒስትሩ የስልጣን ገደብ ለመገደብ ነው የሚል በግልጽ እኮ ተነግሯል። ስለዚህ አንዴ ቀድሞ በተወሰነ ጉዳይ ውይይት ለማድረግ የተደረገ ነው። የሌሎቹ አጀንዳዎች መሰባሰብ ለዛ ዋናው የጠቅላይ ሚኒስትሩ ወይ ደግሞ የብልጽግና ፓርቲ ፍላጎት አጃቢ አጀንዳዎች ናቸው። ለዛም ነው ትኩረት ሳይተባቸው ሳይጠኑ ሆን ተብለው የማይመለከተው አካል ወይ ደግሞ የተሻለ አስተዋጽኦ ሊያደርግ የሚችል አካል የማይመለከተው አጀንዳ እስከ መስጠት የደረሰውና ይህ ይመስላል አስተያየቴ። እንደው ጠበቃ አበራም ይሄ ምክክር ኮሚሽኑ 4 ዓመት ተቋቁሞ ዛሬ ላይ ከደረሰ እንግዲህ አፈጣጠሩም ስህተት ነበረ። አፈጣጠሩ በራሱ እጅና እግር የሌለው አብይ አህመድ ራሱ በፌስቡክ እና በማህበራዊ ሚዲያ ምረጡ ብሏቸው መጨረሻ ላይ ግን የሚፈልጋቸውን 11 ኮሚሽነሮች መርጦ የሰየመበት በሂደቱም አካታችነቱ ከጊዜ ወደ ጊዜ እየጠበበ መጥቶ ሁሉም የፖለቲካ ፓርቲዎች ማለት በሚቻል መልኩ የተገለሉበትና ታማኞች ብቻ እየቀሩበት እንግዲህ አፈጣጠሩ በዛ ነው። ሂደቱም የተበላሸ ነው። አፈጻጸሙም እንግዲህ የመጨረሻ ጉባኤ የተባለውም እንደዚሁ እንደምናየው ነው። 8 አጀንዳ መጣ። በእጣ የደረሳቸው ተሳታፊዎች በአንድ አጀንዳ ላይ ብቻ እንዲወያዩ ነው። የሚወያዩት ማህበረሰብ ክፍሎችም ስለሚወያዩበት አጀንዳ በቂ እውቀትና ግንዛቤ የሌላቸው እንኳን 30 ቀንና 3 ሳምንት አይደለም ለ3 ሰዓት ራሱ የሚወያዩበትን ሐሳብ ማፍለቅ የሚቸገሩ የማህበረሰብ ክፍሎችን ነው አጀንዳውን ሰጥቷቸው እንዲህ አይነት እውነት ለመናገር ቀልድ የሚባል ሂደት እየተካሄደ ያለው። ለኢትዮጵያ ሕዝብ ምን ማለት ነው እንደዚህ አይነት ነገር? እንግዲህ ተስፋ እንዲቆርጥም ነው። ነገ ሀገር በምክክር ትድናለች፣ ሀገር በውይይት ትድናለች የሚለው ተስፋ ኢትዮጵያውያን ዘንድ ምናልባት ከዚህ በኋላ እንዴት ይታያል የሚለውንም እንደው መግለጽ ይቻላል። ተስፋ አስቆራጭ ሂደት እንደሆነ ሲነገር ነበርም። አሁን ደግሞ ከምን ጊዜውም በላይ እየታየ ያለው አብይ አህመድ በእንደዚህ አይነት መልኩ ስልጣኑን አደላድሎ ለመቀጠል እንጂ ሐቀኛና ቀጥተኛ የሆነ ምክክር ለማድረግ ፍላጎት እንደሌለው ዳግም ያረጋገጠበት ሂደት ነው ይባላል። እንደው እዚህ ላይ ምን ማለት ይቻላል? የኢትዮጵያ ሕዝብ ተስፋ የሚያደርግበት ካልሆነ ነገ የሚሆነው ነገር እጅግ ሊያስፈራ ይችላል። መልካም እንግዲህ የምክክር ኮሚሽኑ ምርጫው፣ ሌሎች ፖለቲካዊ ሂደቶች የኢትዮጵያ ብልጽግና በሚሄድበት መንገድ ከተካሄደ እየተባባሰ እንጂ እየተሻለው እንደማይመጣ ታውቋል። ግን ተስፋ አስቆራጭ ነው ለማለት ግን ይከብዳል። ተስፋ ማንቆርጥበት ዋናው ወይ ደግሞ አስቸጋሪ የማይሆንበት ምክንያት መንግስት ብቸኛ የፖለቲካ ተዋናይ ቢሆን ኑሮ ያ ተስፋ ሊያስቆርጥ ይችላል። አሁን ግን በሰላማዊ ይሁን በሌላ መንገድ የሚታገሉ አማራጭ ኃይሎች ተፈጥረዋል። ስለዚህ ብልጽግና የሚሰራቸው ስህተቶች ለጊዜው ተስፋ ቢያስቆርጡ በዘላቂነት ግን መፍትሄ ሊገኝበት የሚችል አጠቃላይ የፖለቲካ የትግል ኢንቫይሮንመንት እንዳለ መረዳት ይጠበቅብናል ብዬ አምናለሁ። ከዛ ባለፈ ግን ብልጽግና እነዚህ የሚያደርጋቸው ብቻውን ተነጥሎ ከህዝቡ ወጥቶ ነው። ህዝቡ ምንም እንኳ የተደራጀ ኃይል መርቶ የስርዓት ለውጥ እንዲያመጣ የሚያስችል እንቅስቃሴ ውስጥ ባይገባም ብልጽግና ላይ ተስፋ መቁረጡ አንዱ ትልቅ ግብዓት ነው ብዬ አምናለሁ። ምክንያቱም ቀጣይ ለሚደረገው ትግል ይህ ኃይል ህዝብ እንዲያውቀው ማድረግ ምዕራፍ 1 ነው። በዚህ ምዕራፍ ደግሞ በተሳካ ሁኔታ ብልጽግና የኢትዮጵያ ችግር ከመፍታት ይልቅ ችግርን የማወሳሰብ ዝንባሌና ፖለቲካዊ ፍላጎት እና አካሄድ እንዳለው ከሞላ ጎደል ሙሉ የኢትዮጵያ ህዝብ የተረዳበት ምዕራፍ ላይ እንገኛለን ብዬ አምናለሁ። ስለዚህ ይሄ ለራሱ ነገ ወዲያ ለሚፈልገው ለውጥ መሰረታዊ ነገር ብዬ ስለማምን
ስለዚህ በአንድ ሳይዱ ብልጽግና መንግስት ተስፋ አስቆራጭ ወይ ደግሞ የፖለቲካ ጥፋት እየፈጸመ ቢመጣም በሌላ መንገድ ግን የተለያዩ ፖለቲካዊ ኃይሎች መፈጠራቸው እንዲሁም ማህበረሰቡ ደግሞ ሙሉ በሙሉ የብልጽግና መንገድ አጥፊ ነው ብሎ ድምዳሜ ላይ የደረሰበትን ሁኔታ ስታይ ደግሞ ኢትዮጵያ በሆነ ምዕራፍ ላይ የሆነ ዋጋ ተከፍሎ ወደ ተሻለ ምዕራፍ የምትመጣበት መንገድ እንዳለም ደግሞ አመላካች በመሆኑ በሁለቱም ሳይድ ነው ለጊዜው ተስፋ የሚያስቆርጥ ፊት ለፊታችን አደጋ እንዳለ ባይ መጪው ጊዜ ግን ብሩህ የሚሆንበት እድሎችም እንዳሉ እነዛ እድሎች ግን በአግባቡ መጠቀም የሚችል ፖለቲካዊ ኃይል አዲስ ኃይል መውጣት እንዳለበት ግን ደግሞ በመረዳት ነው ነገሮችን ማየት የሚችለው። ምናልባት እንደው በመጨረሻ እንደው ከህዝቡ አጠቃላይ የኑሮ ሁኔታ ህዝቡ የምንሰማቸው ነገሮች የምናያቸው እናንተ ደግሞ እዛ በአካል ራሱኑ ችግሩን እየቀመሳችሁም እንዳላችሁ በመረዳት ነው ይህንን ጥያቄ የማቀርበው። እንደው ትኩረት ሰጥቶታል ህብረተሰቡ በብዙ የኑሮ ውጣ ወረዶች የተጨናነቀ እንደው መሽቶ እስኪነጋ ድረስ ነገ ምን ብላለሁ በሚሉ ጭንቀቶች ከፍተኛ ችግር ላይ ያለ ቀውስ ውስጥ ያለ ማህበረሰብ እንደሆነ ነው የምንሰማው። በዚህ መሃል ስለዚህ ምክክር ሂደቱ እንደው የህብረተሰቡን ስሜት አጠቃላይ ሁኔታ መረዳት ይቻል ይሆን? ጠበቃ በራ ከህብረተሰቡ ጋር አብረህ ስለምትኖርም ምንም ግልጽ ነው። የኢትዮጵያ ህዝብ ምክክሩን ብቻ ሳይሆን ምርጫውንም ለራሱ ግብረ መልስ ሰጥቷል። ይሄ ግልጽ ነው። መንግስትም አምኗል። በአዲስ አበባ ያ በተነጣጣሪ ሰላሙና ደህንነቱ የተረጋገጠ ነው ወይ የተሻለ የጸጥታና ደህንነት አለበት በሚባለው በአዲስ አበባ እኮ ህዝብ አልመረጠም። ምንም ግልጽ ነው። የመንግስት ጋጋታ፣ የመንግስት ፕሮፓጋንዳ ኢቭን ይሄን ሊቀለብስ አልቻለም። በተመሳሳይ ሁኔታ መንግስትን በምክክር ኮሚሽኑ ችግርን ከመፍታት ይልቅ ችግርን የማባባስ መሰረታዊ የሚባሉ የህዝቡ የፖለቲካ ጥያቄዎችን የመመለስ ፍላጎትና አቅም እንደሌለው ሙሉ በሙሉ መረዳዳት ላይ ወይ ደግሞ ቫስት ማጆሪቲ ወይ ሰፊ የሚባል የህብረተሰብ ክፍል መረዳት ላይ የደረሰ መሆኑ ቀን ተቀን በምናደርገው እንቅስቃሴ መረዳት ይቻላል። እሱ ብቻ አይደለም። ሰዎች በተለያዩ የትግል ሁኔታዎች ጸረ ብልጽግና በሚደረጉ የትግል ሁኔታዎች እንዲሁ እየደገፉ ያሉት ጀብድ ስለሆነባቸው ወይ ፋሽል ስለሆነባቸው ሳይሆን በጊዜ ሂደት ውስጥ ብልጽግና ችግርን እየፈጠረባቸው የተመሰቃቀለ ኑሮ እንዲኖራቸው ጸጥታ ደህንነታቸው ማረጋገጥ እንዳልቻለ እሱ ብቻ ሳይሆን ህብረተሰቡ የሚፈልገው የልማት ሁኔታ እየቀለበሰ ብርቅርቅታና ኮስሞቲክ በሆኑ የልማት ሁኔታዎችን እንደ ትልቅ ስኬት አድርጎ የተሰማራ መንግስት በመሆኑ አይቶታል። በተጨባጭ ልጆቹ የትምህርት ዕድል ሲጠብባቸው፣ ልጆቹ የስራ ዕድል ሲጠብባቸው፣ የራሱ የኑሮ ሁኔታ ሲመሰቃቀል ሲጨምር፣ የብሩ የመግዛት አቅም ሲወርድ፣ የጸጥታ ደህንነቱ ሲል ይሄ ያለ ነጋሪ እንዲያውም ህዝብ በፊት ተነግሮት ያልሰማው ሁኔታ በተሞክሮ ህዝብ ባህሪያዊ ነው። ሁሉ ጊዜ በተሞክሮ ነው የሚማረው። በአብዛኛው ፖለቲካዊ ውድቀቶች በተሞክሮ ተምሮ መሆኑ በሚታይ ሁኔታ ነው ያለው። ስለዚህ አሁን ያለው ህዝቡ ለውጥን ፈላጊነቱን አረጋግጧል። ችግር ውስጥ እንዳለም ተረድቷል። ብልጽግናንም ይሄ ችግር ሊፈታለት እንደማይችል ይልቁንስ ሊያወሳስበት እንደሚችል መረዳት ላይ አለ ብዬ አምናለሁ በእኔ ኦብዘርቬሽን። ከዛ ባለፈ ግን ለምንድነው ብዙ ጊዜ ህዝቡ ሆ ብሎ ያልተነሳው፣ ሆ ብሎ እንደዚህ ያላደረገው፣ የስርዓት ለውጥ ያላመጣው ተቋም ማናቸውም ህዝብ የኢትዮጵያ ህዝብ ብቻ የዓለም ህዝብ ሁሉ ጊዜ የሚመራው ሲያገኝ ነው እንጂ በራሱ ተነስቶ ስርዓትን የለወጠ ታሪክን የሰራ ህዝብ የለም። ስለዚህ ከህዝብ ጋር አይደለም ችግሩ ያለው። አዳዲስ ፖለቲካዊ ኃይሎች ወጥተው የህዝቡን ፍላጎት የህዝቡን አጠቃላይ ሁኔታ መዝምዘው የተሻለ ምዕራፍ ላይ እንዲያደርሱት ያደረጉት እንቅስቃሴ ግን እስካሁኑ እዚህ ግባ የሚባል አይደለም። ለዛ ነው እንጂ ህዝቡ ግን በሙሉ ሁኔታ በብልጽግና ላይ ተስፋ ቆርጧል ብዬ አምናለሁ እኔ። በጣም ነው ማመሰግን። እንግዲህ ጠበቃ በራ ንጉስ በምክክሩ ጉዳይ እንደዚሁም በትግራይ ወቅታዊ ሁኔታና ዛሬ አዲስ አበባ ላይ በተካሄደው ሰልፍ ዙሪያ ሐሳብን ስላካፈልከን በአንከር ሚዲያ ታዳሚዎች ስም ከልብ ነው ማመሰግነው። እኔም አመሰግናለሁ መሳይ።